ሀሳብ ውልጭ ጭንቀት ወረድንም ጠላንም አይቀርም ሞት ብሏል። ዓለም ኖረች ማለት በቃ 9 ነች 10 አትሞላም። ስለዚህ ማለት ብትን ፍትት ማለት አለብሽ አሉኝና ጓደኞቼ በቃ ለምን ብዬ ፈታ ነው ያልኩላችሁ ማለት ነው። መቼሽ በሉና ወይም መቼኝ በቃ ውስጣችሁ ብሶታችሁ ማለት ነው። ብሶታችሁ በቃ ልቅ ብሎ ምጣላችሁ የሰው ሀገር ስንኖር ማለት ነው። አስቡት። ሃይ ጋይስ እንዴት ናችሁ? የኔ ውድ ነገሮች ማለት ነው። ዛሬ ብትን ፈትት በቃ ፍክት ብዬላችኋለሁ። እንዴት እንደምወዳችሁ ግን ታውቃላችሁ? አታውቁም። አታውቁም። ዛሬ ማለት በቃ ብትን ያልኩላችሁ ምንድነው ሀሳብ ውልጭ ጭንቀት ወረድንም ጠላንም አይቀርም ሞት ብሏል። ዓለም ኖረች ማለት በቃ 9 ነች 10 አትሞላም። ስለዚህ ማለት ብትን ፍትት ማለት አለብሽ አሉኝና ጓደኞቼ በቃ ለምን ብዬ ፈታ ነው ያልኩላችሁ ማለት ነው። ዛሬ ማለት እንዴት ነው አላማረብኝም። ዛሬ የውጪ ኑሮ የመጨረሻ ጊዜ በቃ ዛሬ ነው። ዛሬ የመጨረሻ ነው። ከዚህም በኋላ እናንተ ውጪ እኮ ማለት ውጪ ዓለም እኮ ነው። የምር ዓለም በቃ ዓለም ታውቃላችሁ። የምርን ቤት ቁጭ ብለን ቅጠል እንላለን። የምርን ቤት ማለት እውነት ገነት እኮ ነው። ገነት እኔ ዛሬ አጭሼ አላቅም ነበረ። አጭስኩኝ ደስ ሲል ስትሉ ማለት ውስጣችሁ ያለ ጭንቀት፣ ውስጣችሁ ያለ ብሶት በሙሉ ውስጥ ነው የሚልላችሁ። ደግሞ ማለት ነው ጠጣውኝ በደንብ ነው የጠጣሁት እና ጠጥቼ አላውቅም። እውነት ስነግራችሁ እዚህ ሀገር እኔ ጠጥቼ አላውቅም። መጠጥ ሲባል ማለት እኔ መሰለኝ። ለምንድን ነው ግን ቁጭ ብዬ ማላወራችሁ? እንደዚህ ስቆ ማለት ድክም ያለ ነው። በቃ ቁጭ ብዬ ላወራችሁ በእናታችሁ ደከመኛ። እኔ ደግሞ ማለት ነው ልክ እንደኛ ሀገር ቢራ አለ ጊዮርጊስ ምናምን ማለት ቢራ ስጠብቅ ማለት
ሌላ አይነት መጠጥ ነው የመጣልኝ ማለት ነው። ከዛ በቃ ጠጣው፣ አጨስኩ፣ በቃ ፈታ አልኩኝ ማለት ነው። በቃ ብትን ፈታ ነው በቃ አልኩት ማለት ነው። እና በቃ ለመጨረሻ ጊዜ ነው እዚህ ውጪ ማሳልፈው ልላችሁ ነው። በቃ እኔ ደግሞ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ከእናንተ ደግሞ ደበቀው ምንም ነገር የለኝማ። እና በቃ እንዳሰድቡኝ እሺ፣ በቃ እንደ ስድብ ምናምን እንዳሰድቡኝ። በቃ ይመችሽ በሉና ይመቸኝ በቃ። ግን ማለት ስታጨሱ ማለት ስጠጡ ማለት በቃ የውስጣችሁ ብሶታችሁ ማለት ነው። ብሶታችሁ በቃ ልቅሩ ምጣላችሁ። የሰው ሀገር ስንኖር ማለት አስቡት እኛ እንዴት ተጨንቀን እንደምንኖር ማለት ግን ብዙዎቻችን ማለት ገንዘባችንን ሰርተን ከንቱ በሜዳ ማንም ነው የሚበላው። ብዙዎቻችን ደግሞ የዋዎች እኮ ነን። እኛ ስደት እኛ ቀመሞች ማለት የዋዎች ነን። የምሬ ነው የምላችሁ። ገንዘባችንን የትም ነው ምንበት ነው በቃ የወጣንበትን ዓላማ ደግሞ እንረሳለን ማለት ነው። ልክ እንደኔ ማለት ትሽ ነገር ማለት ስታጨሱ በቃ ብዙታችሁን ትረሳለች ማለት ነው። ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እኛ ተስፋ መቁረጥ የለብንም። የምሬ ነው ብላችሁ እኛ ቅመሞች የዋ በመሆናችን መጎዳት የለብንም። የምር ይሄ ነው ምን አባቱ ጸጉሩ አፌ ውስጥ ገባል። ከዛ ማለት በቃ የከፋችሁን ነገር ሁሉ ትረሳላችሁ። አንደኛ የከፋኝ ነገር ነው ትዝ ያለኝ ለሰው ሀገር ስንከራተት በቃ እኔ መቼ ነው ሀገር የሚገባው ብዬ እኔ ከፋኝ ታውቃለች። በጣም በቃ ምን ልበላችሁ አላውቅም እንደምላችሁ። እና በቃ ወዳችኋለሁ፣ በጣም ነው ወዳችሁ ማለት ነው። እና ወይኔ በኢየሱስ ሰላም ውድና እየተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? አላችሁልኝ? ሁሉ አማን፣ ሁሉ መልካም፣ ሁሉ ደህና እና ያለውላችሁ እግዚአብሔር ይመስገን። ዛሬ እንዴት ነው? አላማረብኝም? ለማንኛውም ዛሬ እንግዲህ በአዲስ ርዕስ ነው ወደ እናንተ ለመምጣት የፈለኩትና ያሰብኩት ማለት ነው። ያው ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያው የመጣሁበት እንግዲህ ትልቁ መልእክቴን ቀድማችሁ እንዳያችሁት ነው። ብዙዎቻችን የምንወጣበት አላማ ሌላ ነው፣ እዚህ መተን ደግሞ የሚሆንብን ነገር ሌላ ነውና ምን ልላችሁ ፈልጌ ነው፣ ሁሉም ማለት አይደለም። በውጭ የሚሰሩ ልጆች ሁሉም ባለጌ ናቸው። በውጭ የሚሰሩ ልጆች ሁሉም የሆነ ነገር ሌላ ነገር ያደርጋሉ፣ ሱሰኞች ናቸው እያልኩኝ አይደለም። በድጋሚ በደንብ እንድትረዱኝ የምፈልገው ነገር ግን ብዙዎች አላማቸውን የሳቱ አሉ። ብዙዎች ወጥተው ለማይሆን ነገር የተዳረጉ አሉ። ብዙዎች አሉ እንደምንሰማው ልጅ ይዘው የሚገቡ አሉ። ያ ማለት ደግሞ ወደ ማይሆኑ ነገሮች ከመግባት አንፃር ነውና በነገራችን ላይ በወጣሁባቸው በእነዚህ ቢያንስ 15 ቀን አልፎኛል። በእነዚህ ጊዜያቶች ውስጥ በጣም ብዙ ነገር ውጪ ላይ አይቻለሁ። በጣም ብዙ ከሚባለው በላይ ማለት ነው። እና እንግዲህ ይህንን ካራክተር ያሳየኋችሁ ካየሁት አንፃር ነው። እና በጣም የሚገርመው ብዙዎቹ ጭንቀታቸውን ለመርሳት ያሉበትን ነገር ለመርሳት የሆነ ነገር እንትን ለማለት የሚጠጡ የሚያጨሱ ሱስ ውስጥ የገቡ ልጆች አሉ። እንዲሁም አልፎ ተርፎ ራሳቸውን ማይሆን ታሪክ ውስጥ ስራ ነው ብለው ማይሆን ነገር ውስጥ የገቡ እህቶች አሉ።
እና ያ የሚሆነው ግን ጠንካሮች ባለመሆናችን ነው፣ ቆም ብለን ባለማሰባችን ነው እንጂ ሱስ በሰዓቱ ሀዘናችሁን ሊያስረሳችሁ ይችላል፣ ላታስታውሱ ትችላላችሁ። ነገር ግን ያ ስካር ከውስጣችሁ ሲወጣ እዛው ቦታ ናችሁ። ችግሩ እንዳለ ነው፣ ችግሩ አልተነካም። ጭንቀቱ እንዳለ ነው፣ ጭንቀቱ አልተነካም። የሚመጣውም የሚሄደውም ስካሩና ህመም ነው ለኛ የምናተርፈው ለማለት ያህል ነው። ይህንን ስላችሁ በድጋሚ የምነግራችሁ ውጪ የሚሰሩ ልጆች ባለጌ ናቸው እያልኩ አይደለም። ውጪ የሚሰሩ ልጆች ሁሉም የማይሆን ነገር ያደርጋሉ፣ ያጨሳሉ፣ ይጠጣሉ ምናምን ለማለት ፈልጌ አይደለም። በጣም ስርዓት ያላቸው ልጆች አሉ፣ ለመስራት የሚታግቱ ልጆች አሉ፣ በጣም 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 ጠንካራ ልጆች አሉ። እንደዛውም ደግሞ በጣም የወረዱ እነሱ በሚያደርጉት ስራ ኢትዮጵያውያን ብለው እኛን ሊያስጠሩ የሚችሉ በጣም ብዙ ልጆች አሉ። እና ያው እነሱን ለማለት ያህል ነው። ለኛ ምን ይጠቅማል ካላችሁ መዳም ቤት ለምትሰሩ ልጆች የሚጠቅመው ነገር ያለ ስራ ያለ ምንም ነገር አትውጡ ከቤት። የሆነ የራሳችሁ ነገር ካላስተካከላችሁ ካላመቻቻችሁ ቤት ለቃችሁ አትውጡ። አንደኛ መልእክቴ ነው። ሁለተኛ መልእክቴ ጓደኛ ጥሩም ጓደኛ አለ፣ መጥፎም ጓደኛ አለ። ሁሉም ሰው አንድ ነው እያልኳችሁ አይደለም። ጥሩም መጥፎም እንዳለ ሁሉ ጓደኛ ግን መምረጥ ይኖርብናል። ጓደኛ ከምንም በላይ መምረጥ ይኖርብናል። ምክንያቱም አንዳንዴ ጓደኛ ወደማትፈልጉት ነገር ሊወስዳችሁ ይችላል። ጠንካራ ስለሆንኩ ነው እና ደግሞ ማለት እኔ ሀገሬም ላይ ብዙ ነገር አይቻለሁ ስላችሁ መግባት ብችል ወደ ሱስ መግባት ብችል የሆነ ነገር ብችል ሀገሬም ላይ ወደዛ የሚወስዱኝ ብዙ ነገሮች ውስጥ አይቻለሁ። ብዙ ነገሮች ውስጥ ነበርኩኝ፣ ግን ወደዛ ነገር አያስገባኝም። ምክንያቱም ራሴን መመለስ እችላለሁ። ግን ደግሞ ብዙ ራሳችሁን መመለስ የማትችሉ ልጆች፣ በሰው ግፊት የምትሄዱ ልጆች፣ ሰው ምን ይለኛል የምትሉ ልጆች፣ አሁን ጓደኛችሁ ስታጨስ ከጎናችሁ ቁጭ ብላ እንኪሳቤ ስትላችሁ አይ ካላችሁ ፋራ እባላለሁ። እንደዚህ አይነት ነገር ይሉኝታ የሚባል ነገር ይሉኝታ፣ ሰው ምን ይለኛል የሚባል ነገር ያለባችሁ ልጆች በዚህ አጋጣሚ በጣም ተጠቂ ነው የምትሆኑት። ይህንን ለማስተላለፍ ነው እንግዲህ መልእክቴ። ከምንም በላይ ይጠቅማችኋል ብዬ ተስፋ አድርጋለሁ። እኛ የህይወት ቅመሞች የወጣንበት አላማ አለን። አላማችንን አሳክተን በሰላም ወደ ሀገራችን መመለስ እንዳለብን ልቦና ያምናል። ሰክሬ ልቀጥልላችሁ ነበረ እስከ መጨረሻው ማለት ነው። ግን በድጋሚ ቪዲዮ መጥቼ ፕራንክ ነው ብላችሁ አታምኑኝ። ስለዚህ ራሴ ለምን ብዬ ነው የወጣት እንጂ ሰክሬ ልጨርሰው ነበረ። ያው በሚቀጥለው መጥቼ ግን ፕራንክ ነው ብላችሁ እናንተ ማሳመን ችግር ነው የሚሆንብኝ። ስለዚህ ቀድሜ ላሳምናችሁ በዚህ ብዬ ነው። እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ያሰብነው ያለምነው ተሳክቶ እግዚአብሔር በሰላም ለሀገራችን ያብቃን፣ ሀገራችንን ሰላም ያርግልን። በድጋሚ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እና እንግዲህ እኔም ነገ ወደ ሴትዮ ቤት እመለሳለሁ ማለት ነው። ያው ዛሬ ለመጨረሻ ጊዜ ነው እዚህ ቤት ያለሁት ማለት ነው። እና እንግዲህ ሴትዮ ቤት በሰፊ ስራ እንገናኛለን ማለት ነው። እወዳችኋለሁ። ይህ የማርካን ቲዩብ ነው። ሰብስክራይብ ማድረግ እንዳይረሳ። አበረታቱኝ። 4000 አስገቡኝ። እስኪ ኬክ ልቁረስ በእናታችሁ። ልዩ ቀን ነው እያልኩ ኬክ ልቁረስ። 10,000 አስገቡኝ። ለማንኛውም እወዳችኋለሁ። መልካም ጊዜ። ባይ ባይ።